የጴንጤ መዝሙር ለአጋንንት የተሰዋ ነው ብለህ አንድ ጊዜ አስተምረሃልና ሁልጊዜ እረፍት የለውም አይምሮ። የእውነት ነው የምልህ አይምሮ እረፍት የለውም ሁልጊዜ። ለምን እንደዛ ልትል እንደቻልክ አልገባኝም። ቤተክርስቲያን ጉባኤ ነው አይደለ? እሺ ቤተክርስቲያን ትጠፋለች? አትጠፋም። እሺ የማጠፋ ከሆነ ከሐዋርያት ጀምሮ እስካሁን ድረስ መታለች ማለት ነው አይደል? ሳጠፋ በጉባኤ ደረጃ። አዎ እሷን ቤተክርስቲያን ማን ነች? ሳጠፋ ከሐዋርያት ጀምሮ የመጣችው ጉባኤ። አሁን አንድ ሰው መጽሐፍ ቅዱስን ዝም ብሎ ቢያነብ መዳን አይችልም እንዴ? ግዴታ በቤተክርስቲያን ነው እንደሚዳን? ግዴታ በቤተክርስቲያን ነው። ከቤተክርስቲያን ውጭ መዳን ጣዖት የሚል ሰው ካለ የእርሱ ምስጋና አጋንንታዊ ምስጋና ነው ብለን ነው የምናምነው። ስለዚህ አሁን በእሱ ምስጋና እኛ በፍጹም አንተባበርም። በእንደዚህ አይነት አምልኮች አንተባበርም። በሐዋርያ ቅብብሎች ውስጥ ማለት የኦርቶዶክስ እምነት ያው በሐዋርያ ቅብብሎች ውስጥ ያለ ነው ያው የምትሉት እናንተ ስታስተምሩና አንድ ሰው ልክ በዛ በሐዋርያ ቅብብሎች ትምህርት ውስጥ መጣ እንበል። መጣና ግን ወደ ፕሮቴስታንት እምነት መጣ። ወደ ፕሮቴስታንት እምነት ሲመጣ አሁን በቃ ወጣ ማለት ነው። አይድንም ያ ሰው። አሁን የሐዋርያቱ ቅብብሎች ስንል ማለት ነው ስልጣኑ ላይ ነው ፎከስ ማድረግ ያለብን፣ ትምህርቱ ላይ። ባሎቹ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ። ባሎቹ ያው ሚስቶቻችሁን መውደድ ያለባችሁ። ማንን እንደወደደ? ክርስቶስ። ማንን? ቤተክርስቲያንን። ይህችን ቤተክርስቲያን ማወቅ አለብን። ዝም ብሎ እንደዚሁ ጌታ ጌታ ማለት እኮ አይደለም። ምንድን ነው ክርስቶስ የሰጠን? በምድር ላይ አስቀምጦልን የሄደው ምንድን ነው? ዝም ብሎ እኮ እንዲሁ አይደለም። መንፈስ ቅዱስን ሲልክ እኮ ህብረት ላይ እኮ ነው፣ ወይም ቤተክርስቲያን ላይ እኮ ነው። መንግስቱን እኮ አቋቁሟል እኮ። ጌታችን እኮ መንግስት አለው ምድር ላይ ራሱ። ይህን ታውቃለህ? ከእግዚአብሔር ይሁን ከሰይጣን ከአጋንንት አላውቅም አለሽ። ይህ ማለት ከእግዚአብሔርም ሊሆን ይችላል እያልሽ ነው። ስላሴ ጣዖት ነው የሚለው እና እኛ ደግሞ እንደዚህ እንትን አንልም። በትምህርት ቀልድ አናውቅም። ትምህርት ላይ ከጌታችን የተቀበልነው ትምህርት ላይ እንዲህ የሚያጠማዝዝ ካለ ቦልድ እንደዚህ ስትሬት ፎርዋርድ እንናገራለን። ከአጋንንት ነው የተረገመ ይሁን ብለን በግልጽ ነው። ጥምቀቱ ለድህነት አይደለም የሚለው አሁን መጽሐፍ ቅዱስ እንደዛ ብሎ አስተምሮ መሰለሽ? አይደለም እኮ በቃ ቤተ እምነቱ በሰው ነው የተመሰረተው። ሰውየው ያ የመሰረተው ሰውዬ የተረዳው ጥምቀት እንደማያድነው እሱ ነው በቃ እንደዛ ብሎ ሰጠ። አሁን ሁላችሁም እሱን ይዛችሁ ተቀመጣችሁ ማለት ነው። ቤተክርስቲያንን ግን የጀመረው የሆነ ግለሰብ አይደለም፣ ጌታ ኢየሱስ ነው። ስለዚህ እርሱ የሰጠን ትምህርት ነው። ሰው እንዴት የሰውን አምልኮና መዝሙር ጀጅ ማድረግ ይችላል? እግዚአብሔር ይመዝነው ነው። እኛ ምንድን መዝን? እግዚአብሔር ዝም ብሎ ይመዝን ብሎ እንደዛ የለማ። መጽሐፍ ቅዱስ እኮ እንደዛ አይደለም። እኛ ራሳችን ምንድን መዝን ታዘናል። ስለ አንተ እኮ ጭፍልቅ አድርገን የጴንጤ መዝሙር ለአጋንንት የተሰዋ ነው ስትል ትንሽ አይከብድም? እኔ ስለከበደኝ አንተን ለመንቀፍ ብዬ አይደለም። ችግር የለም። ኖ እነቀፋለሁ። መነቀፍ ስላሴን ጣዖት የሚሉ ሰዎች ሴክቱ አሁን የዚህ ሴክት መስራች አጋንንት ነው ብለሽ ነው የምታስቢው ወይስ መንፈስ ቅዱስ ነው? እኔ አስተምሮን አላውቅም ብያለሁ። ኧረ ነገርኩሽ አስተምህሮን ስላሴን በቃ አልቀበልም። እንደዛ ከሆነ አይ ቆይ ማን ነው የሴክቱ ጀማሪ? ከጌታ ነው የሚሆነው ከእግዚአብሔር ነው የሚሆነው ወይስ ከአጋንንት ነው የሚሆነው ብለሽ ታስቢያለሽ? እኔ አላውቅም። በሐዋርያት አስተምሮና በጌታ አስተምሮ ላይ እስካለን ድረስ እኮ ግዴታ የሐዋርያት ቅብብሎሹ ያስፈልገናል እንዴ? አዎ ግዴታ ያስፈልጋል። ምክንያቱም ቤተክርስቲያን አጣፋም ዋናው ትምህርቱ አይደለ? ቅብብሎሹ ትምህርቱ እውነት ነው ወይ ነው? ትምህርቱ የጌታ ትምህርት ነው ወይ ነው? ትምህርቱ የሐዋርያቱ ትምህርት። እሺ ትምህርቱ ብቻ ሳይሆን ጉባኤ አጣፋም ከሐዋርያት ጀምሮ ትመጣለች ብለሽኛል። እቺ ጉባኤዋ እስቲ የትኛዋ ናት? ከሐዋርያት ጀምሮ ሳጣፋ የመጣችው ጉባኤ። ይቅርታ ግን ያለንበትም እምነት ከሐዋርያት ጀምሮ የመጣ ነው ጉባኤው። ትምህርቱ ነው ስለ ጉባኤው ነው፣ ስለ ቤተክርስቲያን ነው እያወራ ያለው። ክርስቶስ በማመን የዳኑና አዲስ ፍጥረት የሆኑ ሰዎች ተሰብስበው ቢያመልኩ ማንን ሰምተው አምነው? ማንን ሰምተው አምነው? ተመስክሮላቸው። ማን መስክሮላቸው? ማን መሰከረላቸው? ማን አጠመቃቸው? እንዴ ከዝንትና ስልጣን ያላቸው ናቸው የተሾሙ። ማን የሾማቸው? የመሰረተ ክርስቶስ በቃ እሱ አማኞች ተሰባስበው እንደዚህ የጀመሩት ነው አልሽኝ ከሆነ ማን አጠመቃቸው? እነሱን ስልሽ ከእነሱ በፊት የነበሩ ፓስተር አልሽኝ። የለም ሲጀመር እነሱ ናቸው ጀማሪዎቹ። ሲጀማሪ እነሱ ስለሆኑ እነሱን ያሳመነ ያጠመቀ የለም።
ምክንያቱም ያሳመነ ያጠመቀ የለም ምስልሽ በራሱ እናንተ ባላችሁበት ቤት ውስጥ ማለት ነው። እሱ ገና እየተጀመረ ስለሆነ ስለዚህ እነሱ ራሳቸውን ማን አሳመነ ማን አጠመቀ አሳምኑ ያጠመቃቸው አካል ካለ እነሱም ሊኖሩ የሚገባቸው በዛው ባሳመናቸውና ባጠመቃቸው ትምህርት እንጂ አፈንግጠው ከወጡ ከሱም ተለይተዋል፣ ተቆራርጠዋል። ለራሳቸው አዲስ እናቋቁም ብለው ከወጡ ማለት ነው ከተለዩ ከዛ ጋር በቃ ትምህርቱን ከካዱት ጥምቀታቸውንም ትተውታል ያስብላል። ስለዛ ምንድነው ወደ ኋላ ስንሄድ የት ድረስ እንሄዳለን? የትም አንሄድም። በቀዛችሁ ላይ ነው መሰረት ያለ የሐዋርያቱን ትምህርት የሚከተል የምለው ፕሮቴስታንትን ነው። የትኛው ፕሮቴስታንት? ለምሳሌ ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው? እንደ መጽሐፍ ቅዱሱ የሚያስተምር ማለት ነው እኮስ። የትኛው ነው ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው ነው እንደ መጽሐፍ ቅዱስ የሚያስተምረው ፕሮቴስታንት? እኔ እሱ ላይ ብዙ ማውራት አኬን ፈልጌው ነበር። አንድ ጥያቄ ልጠይቀው ይቻላል? እሺ። ሰላም ላንተ ይሁን። እኔ ፕሮቴስታንት ሃይማኖት ተከታይ ነኝ። እንደገና በአኬ ትምህርት በጣም ደስ ይለኛል፣ እከታተለዋለሁ። አኬን ግን አንድ ጊዜ አንድ ስታስተምር ያልከው ነገር በጣም ሁልጊዜ አይምሮዬን ይዘዋል። እኔ እንትን ዘማሪ ነኝ፣ የመሰረተ ክርስቶስ ቤተክርስቲያን አባል፣ በኳይር ውስጥ አገለግላለሁ፣ መዝሙር እጽፋለሁ፣ ግጥም እገጥማለሁኝ። ግን የጴንጤ መዝሙር ለአጋንንት የተሰዋ ነው ብለህ አንድ ጊዜ አስተምረሃልና ሁልጊዜ እረፍት የለውም አይምሮ። የእውነት ነው የምልህ አይምሮዬ እረፍት የለውም ሁልጊዜ። ለምን እንደዛ ልትል እንደቻልክ አልገባኝም። እና በጣም ከባድ ወርድ ነው ማለት ብዙ አገልጋዮች አሉ፣ እኔም አገልጋይ ነኝ እንዳልኩ እና እኔ ለአጋንንት እንደማሰዋ 100% እርግጠኛ ነኝ። እና አኬ ለምን ይህንን ወርድ ተጠቀመ? ሁል ጊዜ አይምሮዬን ይዘዋል። የእውነት ነው የምልህና ወይ አሁን ትመልስልኛለህ ወይ ሌላ ጊዜ ትመልስልኛለህ። አሁን መመለስ ማትችል ከሆነ እችላለሁ። ያው እንደ በመልኩን ያስቀመጥኩት ለምን መስዋዕቱ ለማን እንደሚቀርብ አይታወቅም ከቤተክርስቲያን ውጭ ያሉትን። ስለዛ ከቤተክርስቲያን ውጭ ባሉ የመስዋዕት ወይም የአምልኮ ጉዳዮች ላይ መሳተፍ የለብንም ነው ያው ትልቁ ሀሳቡ። ለምሳሌ ኦንሊ ጂሰሶችን ታውቂያቸዋለሽ አይደለ? ይሩ በእነሱ ዝማሬ ትሳተፊያለሽ? የእነሱን ዝማሬ ምን አስዘምሪያለሽ? እኔ ምን አስተያየት እንትን አለኝ መሰለህ፣ እኔ የእናንተንም የኦርቶዶክስን መዝሙር እንደማለት ነው የምሰማው። የኦርቶዶክስን ሳይሆን እኔ ቃሉ ላይ ነው ፎከስ የማደርገው። ወንድሜ ቃሉ እንደመጽሐፍ ቅዱስ ነው ወይ የሚለውን ነው ፎከስ የማደርገው ብዙ ጊዜ። የኦንሊ ጂሰሶችን ዝማሬ በኦንሊ ጂሰሶች ዝማሬ ታመሰግኛለች፣ ትዘምሪያለሽ? እኔ ገጥሞኝ አያውቅም እውነት ለማውራት እኮ። አይ ኖ አድርጊ ብትባይ በኦንሊ እኮ ሰምቼው ቃሉን አይቼው ነው ቃሉን ወርዱን አይቼው ከተስማማሽ በቃ ታደርጊዋለሽ እንደ መጽሐፍ ቅዱስ ከሆነ። እኛ ደግሞ ኦንሊ ጂሰስ ማለት ስላሴ ጣዖት ነው የሚሉ ሰዎች ስለሆኑ ጌታ ይቅር ይበላቸው እና እኛ ስላሴ ጣዖት ነው የሚል ሰው የሚያመሰግንበትን ምስጋና አንጋራውም። ይሄ የኛ አሁን የክርስቲያናችን እኔ እንግዲህ ይሄ የሁላችንም አቋም ይመስለኛል። የክርስቲያን ቢያንስ የኦርቶዶክሶች የሁሉም አቋም ይመስለኛል። ስላሴን ጣዖት የሚል ሰው ካለ የእርሱ ምስጋና አጋንንታዊ ምስጋና ነው ብለን ነው የምናምነው። ስለዚህ አሁን በእሱ ምስጋና እኛ በፍጹም አንተባበርም፣ በእንደዚህ አይነት አምልኮች አንተባበርም። አሁን እኛ የምናደርገው ምንድነው ለኦንሊ ጂሰስ ብቻ ሳይሆን ሌላውን ቤተ እምነት የጴንጤው ምናምን ቢሆንም ከኛ ቤተክርስቲያን ውጭ ነው ከቤተክርስቲያን ውጭ ነው ብለን ስለምናምን እንደዚህ አምልኮዊ በሆኑ ነገሮች አንተባበርም እና ግን አንተባበርም ማለት አይሻልም? ለአጋንንቴ ነው የተሰዋ ቪዲዮን ቆይ አንዴ ክፈችው ወይስ ለእኔ ልክፈትላችሁ? ለአጋንንት ይሁን ለእግዚአብሔር ይሁን አይታወቅም። ለአጋንንት ሊሆን ስለሚችል ነው ያልነው። እንደዛ በቃ እንደዚህ ነገር ላይ መተባበር አያስፈልግም። ምክንያቱም አናቅማ፣ እርግጠኛ አይደለንም። ከቤተክርስቲያን ውጭ ያለ ምስጋና ወይም አምልኮ የሚቀርብ መስዋዕት የሚቀርበው የቤተክርስቲያን ራስ ለሚሆነው ለክርስቶስ ነው ማለት አይቻልም። ምናልባት እግዚአብሔር ባወቀ ለምሳሌ አንቺ እንደልብሽ ንጹህ ሆኖ ድንገት ከተቀበለልሽ እሰየው። ግን አሁን ግን አሁንማ አንቺ ማለት ዋው አይ ኔቨር ሄርድ ኦፍ ዲስ እንደዚህ ከባድ ስለሆነች ከበድ ይላል አማርኛውና አይታወቅም ነው። እኔ ፐርሰናሊ ብትጠይቂኝ ከቤተክርስቲያን ውጭ ያሉ አምልኮዎች መዳረሻቸው የት ነው የሚለውን አላውቅም ነው የምለው።
የት እንደሚደርስ አይታወቅም። የኦንሊ ጂሰስ ምናምንም አሁን አንቺ እንግዲህ አሁን ቀለል አድርገሽው እንግዲህ አሩም ያው እኔ ቴዎሎጂውን ወይ ይሄ ትምህርቱን የክርስትናው ትምህርቱ ላይ በደንብ ፎከስ የምታደርጊ ከሆነ አላውቅም አድርጊ አታድርጊ ማለት ነው። ካደረግሽ ግን ስላሴን ጣዖት የሚልን ሰው ምስጋና በቃ ዝም ብዬ እንደ ቃሉ አይቼ ከመጽሐፍ ቅዱስ ጋር የሚስማማ ከመሰለኝ እጠቀምበታለሁ ማለት ይሄ በጣም እኔ በጣም ኮንዘርቫቲቭ ነው ይመስለኝ እና መጽሐፍ ቅዱስ አስተምሮ ጋር የሚሄድ ከሆነ ችግር የለም። ለምሳሌ ኦንሊ ጂሰስ ነው ስማቸውም ኢየሱስ ብቻ ነው። የፈለገ ኢየሱስ ጌታ ነው እያሉ ቢዘምሩ ማለት ነው የእነሱ ኢየሱስ ጌታ ነው የሚለው ዝማሪያቸው በራሱ በቃ ጤናማ ነው ማለት ግን አይደለም። ምክንያቱም አስተምህሯቸው አጋንንታዊ ነው። ምን እንትን ስላሴ ጣዖት ነው የሚለው ትምህርታቸው አጋንንታዊ እንደሆነ መቼስ ታውቂያለሽ ወይስ ይሄንን ትምህርታቸውን ይነሱ ነው? እሷ እኮ የምትጠይቅ ስለ ራሷ ነው። እኔ መሰረታዊ ዘማሪ ነኝ ያለች ነው። እሷ ስለ ራሷ ነው። እኔ ደግሞ በምን አደረኩ? ለአጋንንት ግን እንደማልሰዋ 100% እርግጠኛ ነኝ። ለምንድነው ጌታ ነው ትክክል። አንቺማ በጠይቅሽ እንደዛ ነው የምትይኝ። ኦፍ ኮርስ ኦንሊ ጂሰሱን ቢጠየቅ እንደዛ ነው የሚለው። ካቶሊኩም ኦርቶዶክሱ እኔ አሁን ራሴ ነክዬ ነው የምጠይቅ። ትንሽ ከብዶኝ ነው አማርኛክ ማለት ነው። አይዊሽ የማይከብድ ቃል ብጠቀም ደስ ይለኝ ነበረ። እንደዛ መሆን የለበትም። ሰዎችን በሚሰብር መልኩ መማማር አስፈላጊ ላይሆን ይችላል። ግን ምንድነው ሙስሊሙም ለፈጣሪ ነው ማቀርቡ ይላል ምስጋናውን መንዙማውን ምንም ሲለው ኦንሊ ጂሰሱም የህዋ ምስክሩም ሌላውም ሁሉም ኦርቶዶክሱም ካቶሊኩም ፕሮቴስታንቱም ከፕሮቴስታንት ደግሞ የተለያዩ ዲኖሚኔሽኖች ናቸው ያሉት፣ የተለያዩ ሃይማኖቶች ናቸው ያሉት ፕሮቴስታንት ላይ። እነሱም ደግሞ በየራሳቸው እንግዲህ በቃ እናቀርባለን ይላሉ፣ ትክክል ነን ይላሉ። ግን መመዘኛ አለ ሁሉም ነገር። እኛ ስላለን የሚሆንልን ነገር የለም። እኔ ትክክል ነኝ ወደ እግዚአብሔር ነው መስዋዕት የሚቀርበው ስላልኩኝ በቃ አክሊል ብሏል ትክክል ነው በቃ ተብሎ አይደመደምም። ምን ይደረጋል? ይመዘናል። እና እግዚአብሔር ቢመዝነው አይሻልም ወይ ነው? እኔ እግዚአብሔር መዝኖ ይሄ ለእኔ በቃ አይደለም ቢለው እግዚአብሔር ቢመዝነው አይሻልም? ሰው እንዴት የሰውን አምልኮና መዝሙር ጀጅ ማድረግ ይችላል? እግዚአብሔር ይመዝነው ነው። እኛ ምንድን መዝን እግዚአብሔር ዝም ብሎ ይመዝን ብሎ እንደዛ አይልማ። መጽሐፍ ቅዱስ እኮ እንደዛ አይደለም። እኛ ራሳችን ምንድን መዝን ታዘናል። ስለ አንተ እኮ ጭፍልቅ አድርገን የጴንጤ መዝሙር ለአጋንንት የተሰዋ ነው ስትል ትንሽ አይከብድም? እኔ ስለከበደኝ አንተን ለመንቀፍ ብዬ ችግር የለም። ኖ እነቀፋለሁ። መነቀፍ ካለብኝ ምንም ችግር የለም። እንዴ እንኳን እኔ ማንም እነቀፋለሁ። እኔማ ችግር የለም። እሺ ቃሉ ሊከብድ ይችላል የሚለው ያስማማል። ግን ለአጋንንት ይሁን ለእግዚአብሔር አይታወቅም። ምክንያቱም ከክርስቲያን ውጭ ነው ያለው የሚሰዋው ማለት ነው። የሚሰዋው መስዋዕት ከክርስቲያን ውጭ ከሆነ በቃ ለክርስቶስ ነው ብለን አናምንም ላይሆን ስለሚችል። ምክንያቱም ወደ ክርስቶስ የሚቀርበው መስዋዕት በአካል ውስጥ ነው። ክርስቶስ የክርስቲያን ራስ እንጂ ከክርስቲያን ውጭ ላለ ነገር ራስ አይሆንም። ይሄ የኛ እምነት ነው። እንግዲህ እምነቴን እኮ አላመቻም። ስለዚህ አንተ የምታምነው ከኦርቶዶክስ ቤተክርስቲያን ውጭ ያለ መዝሙር ለእግዚአብሔር አይደለም ነው የምትለው? እኔ ከኦርቶዶክስ ምናምን አላልኩም። በአጭሩ ከሐዋርያት ጀምሮ የመጣ ህብረት ሆኖ ያ ህብረት ውስጥ ሐዋርያዊ የሆነ አስተምህሮ ካለ የትኛውም ይሁን እዛ ውስጥ ትክክለኛ አምልኮ ይኖራል። ግን ይህን ሁለቱን ግን ማሟላት አለበት። ያ ህብረት ግዴታ ከሐዋርያት ጀምሮ መምጣት አለበት። እዛ ህብረት ውስጥ ደግሞ ሐዋርያዊ የሆነ አስተምህሮ፣ ትክክለኛ የሆነ አስተምህሮ ደግሞ መኖር አለበት። አስተምህሮ የተዛባ ከሆነ አምልኮ የተዛባ ነው። ስለዚህ አሁን ይህንን ነገር የምር የሚያሟላ የኦርቶዶክስ ክርስቲያን ታሟላለች። ምንም የፈለገ ሰው መጥቶ እንትን ማለት ይችላል፣ መጠየቅ ይችላል። እነዚህን ሁለቱን በደንብ አድርገው የኦርቶዶክስ ክርስቲያን ታሟላለች። የኢስተርን ኦርቶዶክስ ካሟላ እሰየው፣ የካቶሊክ ካሟላ እሰየው። እነዚህ አሁን የጠቀስኳቸው በስሜንሽን ያደረግኳቸው የካቶሊኩ ምናምን የኦርቶዶክሱን የኢስተርኖቹ ምናምን ከሐዋርያት ጀምሮ የመጡ ስለሆኑ ምናልባት ካላቸው እሰየው። አሁን ለጊዜው እንዲህ ነው እንዲያ ነው አለንም። ግን ትልቁ ነገር ምንድን ነው? በቃ በቤተ ክርስቲያን ውስጥ እኔ ጽንሰ ሀሳቡ ቤተክርስቲያን የሚለው ላይ ጽንሰ ሀሳብ ላይ ነው እያረፍኩ ያለሁት። ይህቺ ቤተክርስቲያን ማናት ከተባለ በአጭሩ እንዳልኩት ከሐዋርያት ጀምሮ የመጣች መሆን አለባት። ጉባኤዋ አስተምህሯ ውስጡ ያለው አስተምህሮም ደግሞ ጤናማ መሆን አለበት። ስለዛ ያኔ ሚስጥራቷም ትክክል ይሆናል፣ አምልኳም ትክክል ይሆናል። ከዛ ውጭ ግን የተለያዩ ሴክቶች ከቤተክርስቲያን ውጭ ያሉ ሴክቶች ሲጀመር እንደዚህ የሚፈጠረው ራሱ ይሄ መከፋፈል የሚፈጠረው ራሱ በአጋንንት ነው። ቅዱስ ጳውሎስም ይናገራል ይህን ባይዝ ይሄ ምንድነው መለያየትን መከፋፈልን የሚያደርግ ሰው በቃ ከአጋንንት ነው። ስለዛ አጋንንት በተቻለ አቅም ሁሌ እንደዚህ አይነት ሴክቶችን ሊፈጠር ስለሚችል እዛ ውስጥ የሚፈጠረው አምልኮ በቃ የእግዚአብሔር ነው ማለት አይቻልም። ሲጀመር ሴክቶቹ በማን የተመሰረቱት ነው? አሁን ለምሳሌ ኦንሊ ጂሰስ ቤተ እምነት እኔ በጣም ያስገርመኝ። አሁን ዘማሪት ማነው ይሩዳን
የእነሱ ምስጋና ከመጽሐፍ ቅዱስ አንጻር አይቼ ዝም ብዬ እሄድበታለሁ ማለት በጣም የሚያስደንቀው ማለት እኔ አስተምሯቸውን አይቼ ነው። አስተምሯቸውን ነገርኩሽ እኮ አስተምህሯቸውን ነግሬሽ። ለምሳሌ ስላሴን ጣዖት ነው ይላሉ። ጌታ ይቅር ይበላቸው። እንደሱ እንኳን አልቀበልም። አይ አሁን ነው አልቀበልም ያልሽው። ባይዜ ቅድም እንደዚህ በፊትማ ስለማላውቀው ነው አስተምረው ነው አይደለም፣ ስለማታውቂ ሳይሆን እኔ ቅድም ስጠይቅሽ የእንትን የስላሴን እንዲህ ብለው የሚናገሩ ናቸው። ለምሳሌ የእነሱን ዝማሬ ትጋሪያለሽ ወይ ስልሽ አይ ያው ከመጽሐፍ ቅዱስ አንጻር አይቼ የተስማማ ነገር ካለ አዎ ችግር የለብኝም አለሽ። እንደዚህ ነው በዳልሽው ማለት ነግሬሽ ራሱ ማለት ነው። እንደዛ ከሆነ ከነገርኩኝ በኋላ አላልኩም ስላልሰማኝ ነው። ችግር የለም በቃ ችግር አሁን ሀሳብሽን ከቀየርሽው ችግር የለም። ስለዛ አሁን ወደዚህ ከመጣሽ ደግሞ አንድ ነገር ልልንገርሽ። አሁን አይ የእነሱን ዝማሬ አሁን እሺ እነሱ ኢየሱስ ጌታ ነው እያሉ ብቻ ቢዘምሩ በቃ ይህን ብቻ ሜንሽን ቢያደርጉ በዜማ ማለት ነው ከእነሱ ጋር የእነሱን ተጋርተሽ ትዘምሪያለሽ? ይላክ የእነሱን አስተምሮ አላውቅም ስላልኩ እኔ የራሴን ጥያቄ አሁን ከነገርኩሽ በኋላ አሁን ከነገርኩሽ በኋላ አሁን እኔ እኮ ላስረዳሽ እኮ ነው ያልኩበትን ምክንያት እኮ ልነግርሽ ነው። ስላሴን ጣዖት የሚሉ ሰዎች ሴክቱ አሁን የዚህ ሴክት መስራች አጋንንት ነው ብለሽ ነው የምታስቢው ወይስ መንፈስ ቅዱስ ነው? እኔ አስተምሮን አላውቅም ብያለሁ። ኧረ ነገርኩሽ አስተምህሮን ስላሴን በቃ አልቀበልም። እንደዛ ከሆነ አይ ቆይ ማን ነው የሴክቱ ጀማሪ? ከጌታ ነው የሚሆነው ከእግዚአብሔር ነው የሚሆነው ወይስ ከአጋንንት ነው የሚሆነው ብለሽ ታስቢያለሽ? እኔ አላውቅም እንግዲህ ስለነሱ ስለማውቅ። አይ አንቺ አሁን እንደዚህ አይነት አስተሳሰብ ካለሽ አይሽ አሁን ላይ እናውራ ፕሮቴስታንት ላይ አሁን አንቺ እንደዚህ አይነት አስተሳሰብ ካለሽ የኔ ቃል በጣም ሊከብድሽ ይችላል። ስላሴን አጋንንት የሚል ሰውን ራሱ ማነው ይቅር ይበለን ባይዚ በጣም ይቅር ይበለን። ደጋገምኩባችሁ እኔ በደንብ ውስጣችሁ ሊገባ ቆይ አንዴ ስላሴን ጣዖት ነው የሚል ጣዖት ነው የሚልን አካል አረ ይሄ ነገር ይሄ አስተምሯቸው ይሄ ቤተ እምነቱ እንደ ቤተ እምነት ከአጋንንት ነውማ አልልም ለማለት እንደዚህ የምትሆኚ ከሆነ እኔ በጣም ቦልድ ነኝ። አሁን እኔ አሁን ከአጋንንት ነው የምለው። አንቺ አሁን አላቅም እኮ አልሽኝ ዘማሪት። ስለነሱ እኮ አላቅም ነው የምልህ፣ ስለኛ ብቻ አውራልኝ ነው። ስለነኩስ አላቅም አልሽ። ከእግዚአብሔር ይሁን ከሰይጣን ከአጋንንት አላውቅም አልሽ። ይሄ ማለት ከእግዚአብሔርም ሊሆን ይችላል እያልሽኝ ነው። ስላሴ ጣዖት ነው የሚለው እና እኛ ደግሞ እንደዚህ እንትን አንልም። በትምህርት ቀልድ አናውቅም። ትምህርት ላይ ከጌታችን የተቀበልነው ትምህርት ላይ እንዲህ የሚያጠማዝዝ ካለ ቦልድ እንደዚህ ስትሬት ፎርዋርድ እንናገራለን። ከአጋንንት ነው የተረገመ ይሁን ብለን በግልጽ ነው የምንናገረው። ስለዚህ ላኪያው መደምደሚያው ማለት ነው የእናንተ ቤተክርስቲያን ነው ከሐዋርያቱ ቅብብሎች ስለመጣ ትክክለኛው አስተምሮም እናንተ ጋር ስላለ የእናንተ ዝማሬ ብቻ ነው ትክክል እኮ ማለት ነው እያልኩ አሁን የእኛ ብቻ ምናምን የሚለው ውስጥ አልገባውም። ቅድም እንዳልኩሽ አሁን አንቺ ያለሽበት ቤተ እምነት ከሐዋርያ ጀምሮ የመጣ ነው ወይ በቅብብሎች ውስጥ ያለፈ ነው ወይስ የሆነ ሰዓት ላይ ዝም ብሎ ብቅ ያለ ወደኋላ ትሬስ ባክ አስተምሮ ላይ አልመጣውም። ወደኋላ ትሬስ ባክ የማያደርግ ከሆነ እና የሆነ ሰዓት ላይ ብቅ ያለ ጉባኤ ከሆነ አደገኛ ነው። በቃ ምንም ቅርንጫፍ ከሌለ ወደኋላ የሚመለስበት የሆነ መንገድ ከሌለ አሊያ ደግሞ እሱ እንዳለ ሆኖ አስተምህሮ ደግሞ ሐዋርያዊ የሆነ አስተምህሮ አለ የለም? አሁን አንቺ ሐዋርያዊ የሆነ አስተምህሮ አለን አልሽ፣ ግን በምን አወቅሽ እንዳለ እንዴ? በቃ እኛ እኮ በሐዋርያት አስተምህሮና በጌታ አስተምህሮ ላይ እስካለን ድረስ እኮ ግዴታ የሐዋርያት ቅብብሎሽ ያስፈልገናል እንዴ? አዎ ግዴታ ያስፈልጋል። ምክንያቱም ቤተክርስቲያን አጣፋም ዋናው ትምህርቱ አይደለ? ቅብብሎሹ ትምህርቱ እውነት ነው ወይ ነው? ትምህርቱ የጌታ ትምህርት ነው ወይ ነው? ትምህርቱ የሐዋርያቱ ትምህርት እሺ፣ ትምህርቱ ብቻ ሳይሆን ጉባኤውም እንደ ጉባኤ ከሐዋርያት ጀምሮ አንዴ ቤተክርስቲያን ጉባኤ ነው አይደለ? እሺ ቤተክርስቲያን ትጠፋለች? አትጠፋም። እሺ የማጠፋ ከሆነ ከሐዋርያት ጀምሮ እስካሁን ድረስ መታለች ማለት ነው አይደል? ሳጠፋ በጉባኤ ደረጃ እሷን ቤተክርስቲያን ማን ነች? ሳጠፋ ከሐዋርያት ጀምሮ የመጣችው ጉባኤ ያው እኛ ከጳውሎስ ነው። በቃ የጳውሎስን ትምህርት ነው እኛ ፎከስ የምናደርገው። የጳውሎስ ትምህርት ላይ ነው ፎከስ የምታደርጊው ወይስ የጴጥሮስ ላይ ወይስ የማቴዎስ ላይ ወይስ የጌታ ላይ ሳይሆን ያልኩት ምንድነው? ቤተክርስቲያን አጠፋም ከሐዋርያት ጀምሮ ትመጣለች ብለሽኛል። እቺ ጉባኤዋ እስቲ የትኛዋ ናት ከሐዋርያት ጀምሮ ሳጠፋ የመጣችው ጉባኤ? ይቅርታ ያለንበትም እምነት ከሐዋርያት ጀምሮ የመጣ ነው ጉባኤው ትምህርቱ ነው። ስለ ጉባኤው ነው፣ ስለ ቤተክርስቲያን ነው እያወራ ያለሁት እኔ። አሁን ትምህርቱ ጋር እንመጣለን።
ትምህርቱን ቢያንስ እንግዲህ በቃ አንቺ በቃ ትክክል ነው ብለሽ እንደዚህ ቁጭ ብለሻል አምነሽ አይደለ? ችግር የለም። ትምህርቱ ላይም አሁን የእናንተ ነው ብዙ ስህተቶችን አውጥቼ ላሳይሽ ይችላሉ፣ በጣም መሰረታዊ የሚባሉ ጉዳዮች ላይ ማለት ነው። ግን እሱ እንዳለ ያዝ አድርጊና ለጊዜው ቤተክርስቲያኑ እንደ ቤተክርስቲያን ከሐዋርያት ጀምሮ የመጣው ቤተክርስቲያን እስኪ የትኛው ነው ወይም ጉባኤው? እኔ ግን ለማ እንትን የምለው ማለት ነው በቃ እኔ ይነግርህ እኮ ነው ወንድምዬ። እሺ የኔ የምነግርህ ማለት ነው ዋናው የትኛውም ህብረት እንደ ጌታ ቃል እንደ ሐዋርያቶቹ አስተምሮ ከሆነ ምን ችግር አለው ነው የምልህ። በምን ችግር አለው? አይሆንም። መሰረቱ ግዴታ ያስፈለገበት ምክንያት ምንድን ነው? ዋናው መሰረቱ መጽሐፍ ቅዱስ ከሆነና የጌታ ትምህርትና የሐዋርያቱ ትምህርት ከሆነ መሰረቱ አይደለም። አሁን እኮ ምን ችግር አለው በሚለው እኮ አይደለም ሂሩዬ። ምን ችግር አለው በሚለውማ ቢሆንማ ምን በቃ ኖርማል ነበረ እኮ ቀለል አድርገን ምን ችግር አለው ብዬ እኔ ራሴም አንድ ቸርች ከፍት ነበረ። ግን እንደዛ አይደለም። ምንድነው ትልቁ ቁም ነገር? ጌታችን ኢየሱስ ቤተክርስቲያን የሚባል ነገርን አቋቁሟል። ይሄ የቤተክርስቲያን ጽንሰ ሀሳብ እንዳለ ጠፍቷል ከብዙ ሰው አእምሮ ውስጥ። እሱን አሁን ትልቁ መሰረታዊ ችግር የሆነው ምንድነው? ቤተክርስቲያን የሚለው ጽንሰ ሀሳብ ከአእምሯችን ውስጥ መጥፋቱ ነው። በጣም ለብዙ ችግሮች ምክንያት ማለት ነው። ስለ ቤተክርስቲያን መጀመሪያ መጽሐፍ ቅዱስ ምን ይላል የሚለውን እንወቅ። ለምሳሌ ጌታችን ኢየሱስ ቤተክርስቲያንን እንደሰራት ተናግሯል አይደለ? ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። በማቴዎስ ወንጌል ምዕራፍ 16 ላይ እንደተናገረው ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም ብሏል። አንተ ጴጥሮስ ነህ። በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም። ሰው አሁን እዚህ ላይ በደንብ አድርገሽ ተመልከቺ። ቤተክርስቲያኖቼን አላለም፣ ቤተክርስቲያኔን አለ። ስለዚህ አንዲት ቤተክርስቲያን አለች። ስለዚህ አንድ እምነት ነው የሚኖረው፣ አንድ አስተምህሮ አለቀ። አንዲት ቤተክርስቲያን፣ አንዲት ጉባኤ ቤተክርስቲያኔን ነው ያለው። ቤተክርስቲያኖቼን አላለም። ስለዚህ አንድ ቤተክርስቲያን ፕላስ የኔ ነው ያላት። ስለዚህ ቤተክርስቲያን የጌታ ኢየሱስ ናት እና እሰራለሁ ካለ በኋላ የገሃነም ደጆችም አይችሏትም ማለት ነው። የገሃነም ደጆችም አይችሏትም፣ አይበረታቱባትም። ይሄ ጌትስ ኦፍ ሄዲስ ማለት ነው። የሄዲስ መግቢያዎቹ፣ በሮቹ፣ ደጃፎቹ እነሱ ፕሪቬል አያረጉባትም፣ እንደዚህ እሷ ላይ አይበረታቱባትም፣ አይቋቋሟትም ማለት። እሺ አሁን ይህቺ ቤተክርስቲያን እንግዲህ እንዲህ ብሎ ኢየሱስ የተናገረላት ቤተክርስቲያን እስቲ የት አለች ነው አሁን ማየት አለብን። እንዲህ ተብሎ የተነገረላት እማጠፋ። ምክንያቱም ይኸው የገሃነም ደጆችም አይቋቋማትም፣ አይበረቱባትም። ልክ ከዛ ይህን ይዝና ቅዱስ ዮሐንስ አፈወርቅ ምን ይላል? ሰይጣን ዝናሩን አራገፈ ጨረሰ፣ ቤተክርስቲያንን ግን ሊያጠፋት አልቻለም። ስለዛ ሁሌም ቢሆነ ልክ በውሃ ላይ እንደምትሄድ መርከብ ወጀብ እየመጣ መርከቧን እንደሚመታት በጣም ብዙ ፈተናዎች ቤተክርስቲያንን እየመጡ ሊመቷት ይችላሉ። ሰይጣን ዝናሩን ሊያራግፍ ይችላል፣ ግን ይጨርሳል። ቤተክርስቲያን ግን አጠፋም፣ መርከቧ ግን አሰምጥም። ለምን? አንደኛ የራሱ የክርስቶስ ናት። ክርስቶስ ሙሽራ ሆኖ እርሷ ሙሽራ ናት። ሙሽራው ሙሽራይቱን ይጠብቃል። ሙሽራው በኖርማል ህይወታችን በዚህ ህይወታችን ራሱ ሙሽራው ምንድን ነው? ፕሮቫይደር ነው አይደለ? ፕሮቫይደር ነው፣ ፕሮቴክተር ነው። ፕሮቴክት ያደርጋል፣ ሚስቱን ይጠብቃታል፣ ይመግባታል። እና እውነተኛው ሙሽራ ጌታችን ኢየሱስ ክርስቶስ ደግሞ ለእውነተኛይቱ ሙሽራ ለቤተክርስቲያን ምን ያህል ፕሮቫይደር እና ፕሮቴክተር ይሆን እንዴ? ለዛ እኮ ነው በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ቅዱስ ጳውሎስ ምን የሚለው? ባሎቹ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ። ባሎቹ ያው ሚስቶቻችሁን መውደድ ያለባችሁ። ማንን እንደወደደ? ክርስቶስ። ማንን? ቤተክርስቲያንን። ይህችን ቤተክርስቲያን ማወቅ አለብን። ዝም ብሎ እንደዚሁ ጌታ ማለት እኮ አይደለም። ምንድነው ክርስቶስ የሰጠን? በምድር ላይ አስቀምጦልን የሄደው ምንድነው? ዝም ብሎ እኮ እንዲሁ አይደለም። መንፈስ ቅዱስን ሲልክ እኮ ህብረት ላይ እኮ ነው፣ ወይም ቤተክርስቲያን ላይ እኮ ነው። መንግስቱን እኮ አቋቁሟል እኮ። ጌታችን እኮ መንግስት አለው ምድር ላይ ራሱ። ይህን ታውቃላችሁ ጋይዝ? ወደ ፍቅሩ ልጅ መንግስት አፈለሰን እኮ ነው ያለው ጳውሎስም። ቤተክርስቲያን እኮ ናት መንግስቱ። ለቤተክርስቲያን ራስ እንዲሆን ሰጠው ሲል እኮ ለመንግስቱ ማለት እኮ ነው፣ ንጉስ ይሆን ዘንድ። ስለዛ ራስ ይሆን ዘንድ እዛው ኤፌሶን ምዕራፍ 1 ቁጥር 23 አካባቢ ይሄ ነገር አለ። ሁሉም ከእግሩ በታች ካስገዛለ በኋላ ለቤተክርስቲያን ራስ እንዲሆን ሰጠው ይልና እርሷም ይላል ቤተክርስቲያንን ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። የእርሱ ሙላቱ ናት። ማን ናት እቺ ቤተክርስቲያን? እዛው ኤፌሶን 5 ላይ ልመልሳችሁና ክርስቶስ ቤተክርስቲያን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና ቀጠል አድርጎ እንዲህ ይላል። ቆይ ቃል በቃል አምጥላችሁ በጣም ይሄ ከሚገርም ነገር ነው የሚናገረው ቅዱስ ጳውሎስ እዚህ ላይ። ከዚህ ቀደም እንዳልኳችሁ ክቡር ጳውሎስ ስለ ክብርት ቤተክርስቲያን ተላለ። ክቡር ጳውሎስ ስለ ክብርት ቤተክርስቲያን፣ ጳውሎስ ክቡር ነው። ስለ ክብርት ቤተክርስቲያን ደግሞ እንዲህ አለ።
ከዛ በኋላ ቤተክርስቲያን ላይ ያለን ነገር መረዳት እንደው የተወሰነ እንኳን ከተሻሻለ ጌታ ረድቶን ማለት ነው። ራሱን ስለ ቤተክርስቲያን አሳልፎ ሰጠ ከተባለ እንግዲያውስ ቤተክርስቲያንን ማወቅ አለብን። ኦፍኮርስ ይህንና ቀጠል አድርጎ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቤተክርስቲያንን እንዲህ የማይሆንባት ቤተክርስቲያን አለች እያለ ነው መጽሐፉ። ጋር ስሙ በደንብ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እድፈት እንዳይኖርባት አድርጓል ጌታችን። አይቷል ምን ያህል ፕሮቫይደር ምን ያህል ፕሮቴክተር እንደሆነ ለቤተ ክርስቲያኑ። እድፈት የሌለባት እንድትሆን ያደርጋታል። የፊት መጨማደድ በምንድን ነው የሚመጣው? በእርጅና ቤተክርስቲያን አታረጅም። ስለዚህ ሁሌም ሙሽራ ሆና ከሐዋርያት ጀምሮ ጉባኤው ይቀጥላል፣ ይመጣል። ሁሌ የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ቤተክርስቲያን ቅድስት ናት። ቅድስት ቤተክርስቲያን ያለ ነውር ትሆን ዘንድ ነውር እንኳን የለባትም እንዴ! ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ምን አይነት ቤተክርስቲያንን? አሁን ክብርት ቤተክርስቲያንን አሳዩ። የት አለች ክብርት ቤተክርስቲያን? አሁን አጠፋም ቤተክርስቲያን። ይኸው ምክንያቱም ጠባቂዋ ሙሽራዋ ነው። የጋን ልጆች አይችሏትም ብሏል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ኢየሱስ ቃል ገብቶልናል። መንፈስ ቅዱስንም ደግሞ ለዘላለም ከእናንተ ጋር ይሆን ዘንድ እልኳለሁ ብሏል። አሁን ይህቺ ከሐዋርያት ጀምሮ የመጣችው ጉባኤ የትኛዋ ናት የሚለውን ማወቅ አለብን። ካላወቅን ዝም ብለን የሆነ መጽሐፍ ብቻ ብድግ አድርገን አንድ መጽሐፍ ቅዱስ በቃ አንብቤ እዚህ ላይ እንደው የተረዳሁት ነገር አለ በቃ ከሐዋርያቱ ጋር ይስማማልኛል ዝም ብለሽ ብድግ ብለሽ እንደዛ እኮ አይቻልም። ለምሳሌ እናንተ ቤተክርስቲያን ውስጥ ጥምቀት አያድንም አይደለ? ብድግ ብለሽ አንብበሽ እንግዲህ አሁን የእናንተ ቤተክርስቲያን የሚኬሲ ነው የነበራልሽኝ የእናንተ በቃ አሁን እዛ የእምነት መግለጫችሁ ላይ እንደተቀመጠው አይ በቃ ከኃጢአት ስርየት በኋላ ነው ጥምቀት የሚመጣው፣ ከድህነት በኋላ ነው ጥምቀት የሚመጣው ነው የሚሉት። ስለዛ ምንድነው ጥምቀቱ ለድህነት አይደለም የሚለው። አሁን መጽሐፍ ቅዱስ እንደዛ ብሎ አስተምሮ መሰለሽ? አይደለም እኮ በቃ ቤተ እምነቱ በሰው ነው የተመሰረተው። ሰውዬው ያ የመሰረተው ሰውዬ የተረዳው ጥምቀት እንደማያድነው እሱ ነው በቃ እንደዛ ብሎ ሰጠ። አሁን ሁላችሁም እሱን ይዛችሁ ተቀመጣችሁ ማለት ነው። ቤተክርስቲያንን ግን የጀመረው የሆነ ግለሰብ አይደለም፣ ጌታ ኢየሱስ ነው። ስለዚህ እርሱ የሰጠን ትምህርት ነው የሚመጣው። የሆነ ቤተ እምነት በሰው ሲመሰረት ያ ሰው የሰጠውን ትምህርት ይዞ ይቀጥላል። ለምሳሌ በእናንተ ቤተ እምነት የሆነ ሰው ካስጀመረው ያንን ይዛ ሰው የትምህርት ይዛችሁ ትመጣላችሁ። በእስልምና መሐመድ ከሆነ የጀመረው የመሐመድን እምነት ይዘው ይቀጥላሉ። በሌሎችም ቤተ እምነቶች ልክ እንደዚሁ፣ በየአበባ ምስክሮችም ልክ እንደዚሁ ወደኋላ መለስ ብሎ ከአርዮስ ሊቀዱ ከቻሉ ነው እንጂ የተወሰነ ነገሮችን። ቤተክርስቲያን ግን የተመሰረተችው በኢየሱስ ስለሆነ ቤተክርስቲያን የኢየሱስ ትምህርት ነው ይዛ የሚቀጥለው። የኢየሱስ ትምህርት ደግሞ ጥምቀት ለድህነት ነው፣ አለቀ። ጥምቀት ለመዳን ነው፣ ለኃጢአት ስርየት ነው፣ ዳግም ለመወለድ ነው ብሎ በግልጽ ነው የሚያስተምረው። እና የአስተምህሩ ላይ ቢሆን ጥያቄ ሳይኖር ቀርቶ ሳይሆን ግን ዋናው ነገር ግን እንትን ላይ ይሄ ጉባኤው ላይ እቺ ጉባኤዋ ቤተክርስቲያን ግን በቃ ይሄ ምንድነው እንትን ይላል ካልከው ላይ ተነስቼ ደግሞ ልጠይቃችሁ ማወቅ ስለምፈልግ ነው በደንብ። እሺ ለምሳሌ በክርስቶስ በማመን የዳኑና አዲስ ፍጥረት የሆኑ ሰዎች ተሰብስበው ቢያመልኩ ማንን ሰምተው አምነው? ማንን ሰምተው አምነው? ተመስክሮላቸው። ማን መስክሮላቸው? ማን መሰከረላቸው? ማን አጠመቃቸው? እንዴ ከዝንትና ስልጣን ያላቸው ናቸው የተሾሙት። ማን የሾማቸው? ይኸውልህ ለምሳሌ አንድ ህብረት አለ እንበል። እንደዚህ አሁን እንዳልኩ በክርስቶስ በማመን አዲስ ፍጥረት ሆኑ። እንዴት እንደተመሰረተ ገብቶኛል። አይዲያ ዝም ብለህ አድምጠኝ። ገብቶኛል ሀሳብህ ትንሽ ስማኝና ትይዘዋለህ ሀሳቤን። ለምሳሌ ተሰበሰቡ። ወይኔ በእግዚአብሔር ስም ይቅርታ፣ እኔ ነኝ ያደረኩሽ። የራሴን የዘጋው መስሎኝ ነው። ሂሩዬ እያወራሽ ከሆነ ሚዩት ሆነሻል። እኔ ነኝ፣ ይቅርታ አድርጊልኝ። ሂሩ እያወራሽ ከሆነ ሚዩቱን አንሺው። ይቅርታ፣ የራሴን ሚዩት ያደረኩ መስሎኝ ያንቺን አደረኩኝ። አይ እያወራሽ ከሆነ ሚዩቱን አንሺው። እሺ ይቅርታ፣ ችግር የለም። እና ያ ህብረት ነው ምልክ ያ ህብረት በመጽሐፍ ቅዱስ የሚያምን በሐዋርያቱና በጌታ ትምህርት ላይ የተመሰረተ ከሆነ አዲስ ፍጥረት ከሆኑ አምነው በጌታ ያ ስብስብ እኮ ቤተክርስቲያን ነው የሚባለው። እና ያ ቤተክርስቲያን አይባልም ወይ ነው ያ ስብስብ? ምክንያቱም ቤተክርስቲያን የምንለው የዳኑ ስብስቦችን ስለሆነ ማለት ነው።
እሺ እኩስ ማንን አምነው ማን አሳመናቸው? ማን አጠመቃቸው? እነዛን ሰዎች ሲሰባሰቡ ከዚህ በፊት ስልጣን ያላቸው ማለት በቤተ ክርስቲያን የተሾሙ። እስቲ በአንቺ ቤተ እምነት እናድርግና እስቲ ለምሳሌ እኛ ያሉ ፓስተሮቻችን አሉ። ፓስተሩን ራሱን ማን አጠመቀው? እሱ ደግሞ ሌሎች ናቸው። እሱ ምን በእኛ መንገድ ነው የመጣው? እያለ የት ድረስ ነው የሚሄደው? እያለ መጀመሪያ መመስረቻው ድረስ ነው የሚሄደው እኮ አይደል? እሱማ አሁን ይኸውልሽ ያ ስብስቡ ራሱ ቤተክርስቲያን አይባልም ስላልሽኝ ገና ከጀምሮ ለምሳሌ የመካነ የት ነበር ያንቺ? መሰረተ ክርስቶስ መሰረተ ክርስቶስ በቃ እሱ አማኞች ተሰባስበው እንደዚህ የጀመሩት ነው አልሽኝ። ከሆነ ማን አጠመቃቸው እነሱን ስልሽ ከነሱ በፊት የነበሩ ፓስተር የለም። ሲጀመር እነሱ ናቸው ጀማሪዎቹ። የሚኬሲ ጀማሪ እነሱ ስለሆኑ እነሱን ያሳመነ ያጠመቀ የለም። ምክንያቱም ያሳመነ ያጠመቀ የለም ስልሽ በራሱ እናንተው ባላችሁበት ቤት ውስጥ ማለት ነው። እሱ ገና እየተጀመረ ስለሆነ ስለዚህ እነሱ ራሳቸውን ማን አሳመነ ማን አጠመቀ? አሳምኑ ያጠመቃቸው አካል ካለ እነሱም ሊኖሩ የሚገባቸው በዛው ባሳመናቸውና ባጠመቃቸው ትምህርት እንጂ አፈንግጠው ከወጡ ከሱም ተለይተዋል፣ ተቆራርጠዋል። ለራሳቸው አዲስ እናቋቁም ብለው ከወጡ ማለት ነው ከተለዩ ከዛ ጋር በቃ ትምህርቱን ከካዱት ጥምቀታቸውንም ተውጣሪ ያስብላል። ስለዛ ምንድነው ወደኋላ ስንሄድ የት ድረስ እንሄዳለን? የትም አንሄድም። በቀዛችሁ ላይ ነው የምንቆመው። ስለዛ ዝም ብሎ ብቻ እንደዚህ የሆነ መጽሐፍ ይዘን ራሳችን አንብበን በቃ ትክክል ነው እንደዚህ ምናምን ስላለን አይደለም። የሆኑ ሰዎች ተነስተውም ስለሰበኩልን አይደለም። ባይዚ የሚሰብኩት ራሱ የተላኩ መሆን አለባቸው። ካልተላኩስ እንዴት ይሰብካሉ ይላል መጽሐፍ እኮ አይደለ? ጳውሎስ ምንድነው የጌታን ስም የሚጠራ ሁሉ ይድናል ይልና ባላመኑትስ እንዴት አድርገው ይጠሩታል? ማለት የጌታን ስም ለመጥራት ማመን አለብን ይልና ለማመን ደግሞ ምን ማድረግ አለብን? መስማት አለብን። ማለት ሳንሰማ እንደዚሁ አናምንም። ስለዚህ ባልሰሙትስ እንዴት አድርገው ያምናሉ ይላል። ለመስማት ደግሞ ምን ያስፈልጋል? የሚያሰማ ወይም ሰባኪ ያስፈልጋል። ያለ ሰባኪስ እንዴት ይሰማሉ ይላል። ሰባኪውስ ዝም ብሎ አንድ ሰው ብድግ ብሎ ብቻ በቃ ተገለጠልኝ ብሎ ብቻ ዝም ብሎ ብድግ እያለ እየመጣ ዝም ብሎ ሰባኪ ሆኖ እንትን ማድረግ ይችላል? አይቻልም። ስለዛ ምን መሆን አለባቸው? የተላኩ መሆን አለባቸው። ስለዛ ምን ይላል? ካልተላኩስ እንዴት ይሰብካሉ? ስለዚህ የተላኩት እነማን ናቸው? ሐዋርያት። መጀመሪያ እነሱ ናቸው። ሐዋርያት ከተላኩ በኋላ በሐዋርያት እግር ስር የሚመጡ ናቸው። በቃ አለቀ፣ እየሰበኩ የሚሄዱት እንጂ ሌላ ብድግ ብሎ በእነዚህ እግር ስር ሳይተካ ብድግ ብሎ እኔ ሰባኪ ነኝ ብሎ ቢመጣ ማን ይቀበሏል? እኔ አልቀበሉም። ጌታ ራሱ በዚህ ሊጠይቀኝ አይችልም። ማለት እንዴ ከየት መጣ ተብሎ ብድግ ብሎ ራሱን ሹሙ ይመጣል? አንድ ሰው እንዲህ የሚባል ነገር የለም። ስለዚህ በዛው በሐዋርያት እግር ስር እየተተኩ የሚመጡ አባቶች ይኖራሉ፣ መምህራን ይኖራሉ። እነሱ ይሄ በቤተ ክርስቲያን ውስጥ ማለት ነው ባጭሩ። ስለዛ ይህንን ተልእኮ የተቀበለችው ባጭሩ ቤተ ክርስቲያን ናት፣ አንድ ግለሰብም አይደለም፣ ቤተ ክርስቲያን ናት። ስለዛ ቤተ ክርስቲያን ከሐዋርያ ዘመን ጀምሮ እየሰበከች እያጠመቀች ትኖራለች። አለቀ። ስለዛ የምትሰብከው ወይም የምታሳምነው ፕላስ ብላም ደግሞ የምታጠምቀው የምታቆርበው የጌታ ቤተክርስቲያን ናት። ከመጀመሩ ያለችው ከሐዋርያ ጀምሮ ያለችው ይህቺ ቤተክርስቲያን እስቲ የት አለች ነው? አሁን እያሳመነች እያጠመቀች እያቆረበች ያለችው ከሐዋርያ ጀምሮ ማለት ነው ያለችው ቤተክርስቲያን የትኛዋ ናት? ጥሩ በቃ እንዳላበዛብህ ይቅርታ እንዳላበዛብህ የመጨረሻ ሁለት ጥያቄ ልጠይቅህ። ግን አሁን ያልኩሽን ግን ገብቶሻል? ገብቶኛል። አይዲያ ማሳመን ማጥመቅ የቤተ ክርስቲያን ተልእኮ ስለሆነ እያሳመነች እያጠመቀች ከሐዋርያ ጀምሮ የነበረች ቤተ ክርስቲያን እስቲ የት አለች ነው? የቷ ነች? ጥያቄ ገብቶኛል። ይሄ ሰንሰለት ያለው በእናንተ ቤተ ክርስቲያን ውስጥ ነው፣ በፕሮቴስታንት ውስጥ የለም ነው አይዲያው አይደል? እኔ አሁን በእኛ ውስጥ አለ በእናንተ ውስጥ የለም ምናምን ብዬ የደመደምኩልሽ ሳይሆን ካለ በእናንተ ያው እንድታሳይ የለም። አክቹዋሊ የመጨረሻ አንድ ጥያቄ ምን መሰለ፣ አሁን የሐዋርያቱ ቅብብሎች ስንል ማለት ነው ስልጣኑ ላይ ነው ፎከስ ማድረግ ያለብን? ትምህርቱ ላይም ጉባኤውን እንደ ጉባኤው ነው አሁን እያነሱ ያሉት። ስልጣኑ ትክክል፣ ይሄ ስልጣነ ክህነቱ ፕሪስትሁድ በቃ ከጥንትም ጀምሮ አለ። ይህ ትምህርቱ በጣም ግልጽ ነው። ሚስጥረ ክህነት በመጽሐፍ ደረጃ ሳይቀር ርዕስ ሰጥተው ሳይቀር ጽፈዋል እነ ቅዱስ ዮሐንስ አፈወርቅም። ግን እኔ እያልኩሽ ያሉት ግን እኔ አሁን ሞር ፎከስ ያደረኩት ጉባኤውን እንድታዩ ነው። በደንብ ጉባኤው ላይ ነው። ጉባኤ ህብረት ትምህርቱ አይበልጥም ወይ ከጉባኤው? ዋናው ትምህርቱ አይደለም ወይ? ትምህርትና በጌታ ትምህርት ላይ እኔ የራሴን ጥያቄ ነው የምጠይቀው። ጥያቄ ከሆነ ከጉባኤና ከትምህርቱ የቱ ይበልጣል አይባልም። በቃ አለቀው። ትምህርቱ በጉባኤ ውስጥ ያለ ነው። ጉባኤው ደግሞ የኢየሱስ ስጋ ነው።
ጉባኤው ውስጥ ኢየሱስም አለ ራስ ነው። ስለዛ ከጉባኤው ምንድነው ትምህርቱ ይበልጣል፣ ከትምህርቱ ጉባኤው ይበልጣል ምናምን የሚባል ነገር የለም። በቃ ይህ ሲጀመር ይለያያል። የሚነጻጸሩ ነገሮችም አይደሉም። ትምህርቱ ትምህርት ነው፣ ጉባኤው ግን ጉባኤ ነው። ስለዛ ትምህርቱ በጉባኤ ውስጥ ያለ የእግዚአብሔር ቃል ነው። ጉባኤው ደግሞ የኢየሱስ ስጋ ነው ወይም የኢየሱስ አካሉ ነው። ኢየሱስ ደግሞ ራስ ነው እዛ ውስጥ እና እንደዛ ነው። አውግስትን ቤተክርስቲያንን በጣም ከአንድ ታላቅ ነገር ጋር ያነጻጽራል። ታላቅ ነገሩ ምን እንደሆነ ለጊዜው ይቆይና ከታላቅ ነገር ጋር አነጻጽሮ አይ ያንን ታላቅ ነገር ሌላ የሚበልጠው ነገርም የለም ሌላ ማለት ነው ከእግዚአብሔር ውጪ እና አይ ቤተክርስቲያን ትበልጣለች። ምክንያቱም ኢየሱስ እዛው ቤተክርስቲያን ውስጥ ራስ ነው። ኢየሱስ ራስ የሆነበት ነገር ስለሆነ ኢየሱስን የሚመለከታል ይህ ጉዳይ። ስለዛ ኢየሱስን የሚመለከትም ጉዳይም ስላለው ይሄ ቤተክርስቲያን ትበልጣለች ብሎ ያስቀምጣል ያነጻጽርና እና ቤተክርስቲያን እንዴ ታላቅ ናት። ክርስቶስ ራስ የሆነላት ናት። ለቤተክርስቲያን ሰጠው ተብሎ ስለተሰጠ ክርስቶስን ማለት ነው። ክርስቶስ ለቤተክርስቲያን ተሰጥቷል ራስ ይሆን ዘንድ። ስለዛ ቤተክርስቲያን እንዲህ ነች እና የእግዚአብሔር ቃል ደግሞ ታላቅ ነው። ኦፍኮርስ የእግዚአብሔር ቃል ነው ይታወቃል። ስለ እግዚአብሔር ቃል ሁላችንም የምንስማማበት ነገር ይኖራል እና አይነጻጸሩም ነው። የሆነ ሴም ካታጎሪ ላይ ያሉ አይደሉም። የእግዚአብሔር ቃልና ወይም ትምህርትና ምንድን ቤተክርስቲያን ትምህርቱ ነው ህይወት የሚሰጠው ብዬ እኮ ነው። እሺ አዎ ህይወት የሚሰጠው ትምህርት ያለው ደግሞ በአካሉ በቤተክርስቲያን ውስጥ ነው። ለምሳሌ ያለ ጥምቀት አይዳንም ማለት ድህነት በጥምቀት ነው። የሚያጠምቅሽ ግን መጽሐፉ አይደለም። መጽሐፍ ቅዱስ ያጠምቃል ነው ያጠምቁ ቤተክርስቲያናት ድህነቱን የምትቀበዩ ከየት እንደሆነ ኢቭን ራሱን አስተምህሮን ህይወት የሚገኝበትን አስተምህሮን የምትቀበዩ ከቤተክርስቲያን ውስጥ ነው። ጌታችን ኢየሱስ ሲመጣ የሚወስደውም ቤተክርስቲያን ነው። መንግስቱ ናት። ባይብል ቃሉ ማግኘት አልችልም እንዴ? ባይብልን ብቻ ከቤተክርስቲያን ሳይሆን አሁን አንድ ሰው መጽሐፍ ቅዱስን ዝም ብሎ ቢያነብ መዳን አይችልም እንዴ? ግዴታ በቤተክርስቲያን ነው እንደሚዳን? ግዴታ በቤተክርስቲያን ነው። ከቤተክርስቲያን ውጭ መዳን አይቻልም። ያለ ቤተክርስቲያን እንዴት ያጠምቅሻል እንዴ መጽሐፍ ቅዱስ? ኦኬ ያው እኛ በጥምቀት እንትን ስለምንል ነው። ግን አንድ ሰው መጽሐፍ ቅዱስን ብቻ አምኖ አይደለም እንዴ? አይ እንደዛ የሚባል ትምህርት የለም። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር አግኝተሻል ወይስ እንደዚሁ በራስሽ ነው? መጽሐፍ ቅዱስ የሚመጡብኝን ጥያቄዎች ነው። መጽሐፍ ቅዱስ የሚነበበው በመጀመሪያ ደረጃ በቤተ ክርስቲያን ነው። መጽሐፍ ቅዱስ የቤተ ክርስቲያን ነው። ለቤተ ክርስቲያን ነው የተሰጠው። ዝም ብሎ ራንደም የትኛውም ሰው ዝም ብሎ ለየትኛውም ሰው እንዲሰጠናል። የሆነ ሰው መጽሐፍ ቅዱስን እያነበበ ይዳን ተብሎ ዝም ብሎ የተበተነ እኮ አይደለም። መጽሐፍ ቅዱስ ሲጻፍ የተጻፈው የተጠመቀው መጽሐፍ አንብቦ አይደለ እንደሄዳ ነው። ምን አልሽ? ግን ተጠመቀ። አዎ ቶ አይሄድም አንተ ኢትዮጵያ ጃንደረባ ነው ነበረ ተጠምቋልም። ፊልጶስም ደግሞ ሄዱ ተተልኮ አስተምሩታል። እና እሱ እንደውም በጣም ነው የሚያስገርመው። አያስኬደኝም ማለት እንደውም ጥሩ ነው። ምን አለ እንደውም ሄዱ ፊልጶስ አገኘውና የምታነበውን ታስተውሏለህ ሲለው ኧረ የሚያስረዳኝ ሳይኖር እንዴት አስተውሏለሁ ብሎ እንደውም እሱ በጣም ልቡም ትሁት ነው፣ ጥሩ ሰው ነው። መንፈስ ቅዱስ ባወቀ ፊልጶስም ወደዛ ልኮት ፊልጶስ ወንጌልን አስተማረው፣ ሰበከው። ፊልጶስ የኤርሲያን ሰው ነው ከዛን ያጠምቀዋል፣ ወደ ኤርሲያን ይጨምራል። እንደዚህ ነው የሚሆነው ሂደቱ እንዲህ ነው እንጂ መጽሐፍ ቅዱስ ዝም ብሎ ቁጭ ተደርጎ ብቻ ሲጀመር እሱ የአይሁድን ስርዓት የሚፈጽም ሰው ስለነበረ ነው መጽሐፉን የሚያነበበው ነገራችን ላይ። ከዛ ውጭ ግን በተለይ በዚህ በሐዲስ ኪዳን የሆነ መጽሐፍ ቅዱስን የሆነ ሰው ዝም ብሎ አንብቦ ብቻ ይዳን ተብሎ እንደዛ አይደለም የተሰጠው መጽሐፍ ቅዱስ። አጻጻፉ የመጽሐፍ ቅዱስ የመሰጠቱ ምክንያት ራሱ ለቤተ ክርስቲያን ነው፣ ለኤርሲያን ኦልሬዲ ላመኑ ሰዎች እንዲበረቱበት በእምነት እንዲጸኑበት ልክ እንደዛ ለማሳመኛም ጭምር ነው። ኦፍኮርስ ግን ለማሳመኛ ሲባል በቤተ ክርስቲያን በኩል ማለት ነው። ስለዛ ያለ ቤተ ክርስቲያን እንደዚህ ዝም ብቻ መጽሐፍ ቅዱስን አንብቤ መድናለሁ የሚለው ይሄ ኖርማል አይደለም ማለት ነው። ራኪ የመጨረሻን ሁለት ነበር ያልኩ። የመጨረሻ አሁን በሐዋርያ ቅብብሎች ውስጥ ማለት የኦርቶዶክስ እምነት ያው በሐዋርያ ቅብብሎች ውስጥ ያለ ነው ያው የምትሉት እናንተ ስታስተምሩና አንድ ሰው ልክ በዛ በሐዋርያ ቅብብሎች ትምህርት ውስጥ መጣ እንበል መጣና ግን ወደ ፕሮቴስታንት እምነት መጣ። ወደ ፕሮቴስታንት እምነት ሲመጣ አሁን በቃ ወጣ ማለት ነው። አይድንም ያ ሰው፣ ምክንያቱም ከዛ ሰንሰለት የወጣ ሰው አይድንም አይደል? በእናንተ ትምህርቱን ክዶ ከወጣ ሐዋርያዊ የሆነ አስተምህሮን ክዶ ከወጣ በቃ እንግዲህ አሁን ትምህርቱን አልካደም እኮ ታዲያ ካልካደ ታዲያ ከኦርቶዶክስ እንዴት ይወጣል ታዲያ? በምንድን ነው ታዲያ የወጣው? በትምህርት ካልሆነ ዝም ብሎ ይወጣል እንዴ? በትምህርት ሳይክድ እሺ በዛ ሰንሰለት ውስጥ ሄደ ብቻ ነው የሚድነው አይደል?
ጉባኤው ግዴታ ነው። ጉባኤው ከሐዋርያት ጀምሮ በሆነ መንገድ ሆኖ ግዴታ እዚህ መድረስ አለበት። በሆነ በኢየሱስ ክርስቶስ ያመነ አይድንም እንዴ? እዛ ሰንሰለት ውስጥ ካልገባ በኢየሱስ ክርስቶስ ያመነ ሰው ይድናል። ግን የት ከሆነ ቤተክርስቲያን ውስጥ ያለ ቤተክርስቲያን ሲጀመር ሰው እንዴት አምኖ ይጠመቃል? እንዴት ሲያምናል? የሚያምኑ እኮ ቤተክርስቲያን እኮ ነው። ይሄ ተልእኮ የተሰጣት እኮ ለቤተክርስቲያን ነው። ተልእኳን የምትፈጽመው የምታሳምነው ቤተክርስቲያን ናት። በቤተክርስቲያን ካልሆነ በማን አምነሽ ልድኝ ነው? በሌላ አካል ውጭ በሆነ አካል አምነሽ ልድኝ ነው? ለምሳሌ በሆን ልጅ በኢየሱስ አምነን ኧረ በክርስቶስ በማን ማለት ነው እኮ እንዲያሳምኑ የተላኩ አሉ። ወንጌልን ሰብኮ እንዲያሳምኑ ማለት ነው እኮ። የማንን ወንጌል ማለት ማን የሰበከውን ሰምተሽ? ካልተላኩስ እንዴት ይሰብካሉ ይላል። የኦንሊ ጂሰሶችን ስብከት ሰምተሽ ነው? የጴንጤዎችን ስብከት ሰምተሽ ነው? የሉትራኖችን ስብከት ሰምተሽ ነው? የትኛውን ስብከት ሰምተሽ? የካቶሊኩን ምናምን እያሉ ደግሞ ሊቀጥል ይችላል። ስለዛ ምንድን ነው ዝም ብሎ አንድ ሰው ቤተክርስቲያንን ትቶ ምናምን ከክርስቲያን ሙሉ ውጭ ሆኖ በቃ እኔ በኢየሱስ አምናለሁ ስላለ ብቻ ይድናል ማለት አይደለም። እንደዚህ አይነት ነገር የለም። እንደዚህ ነው የሚለው። እንደውም መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበር ነው የሚለው። በሐዋርያቱ ጉባኤ ላይ ማለት ነው። በጉባኤው ላይ ይጨምራል። የሚድኑት ሁሉ የሚጨምሩት በዛ ላይ ነው። ልክ በኖህ ሰዓት እንደነበረው መርከብ ያለ ነው። በኖህ ሰዓት አንድ መርከብ ነው ያለው። አንድ መርከብ አለ። የሚድኑት ሁሉ ከጥፋት የሚያመጡት ሁሉ ወደ መርከቡ ሞት ከመርከብ ውጭ ያለው ጥፋት ነው፣ ሞት ነው ያለው። ስለዚህ የሚድኑት ሁሉ ከዛ ጥፋት የሚድኑት ሁሉ ወደ ተጨመሩ ወደ መርከቢቱ። ኖህ ማለት ከዚህ በፊት እንዳልኳችሁ የሚያሳርፍ ማለት አይደለ? አባቱ ላሜ ይሄ ያሳርፈኝ ዘንድ አለው ሲል ላሜ አለው ይላል። ይቅርታ ኖህ አለው ይላል። እና እውነተኛው የሚያሳርፈው አሳራፊያችን ግን ጌታችንና መድኃኒታችን ኢየሱስ ነበረ ነው። ስለዚህ እውነተኛው ኖሃችን ኢየሱስ ነውና እርሱ እውነተኛው ኖሃችን መጣና ልክ ጌታም እንደተናገረው ማለት ነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ አይደለ? እኔም አሳርፋችኋለሁ። ስለዚህ እውነተኛው አሳራፊ እውነተኛው ነው ጌታችን ኢየሱስ ደግሞ እውነተኛይቱን መርከብ ደግሞ ሰራለው ያለው ቤተክርስቲያን ነው። ሌላ ምንድን ነው? ሌላ ምንም አይደለም። ቤተክርስቲያኔን እሰራለሁ አለ። እውነተኛይቱ መርከብ ይችላል። ያኔ በኖህ ሰዓት የሚድኑት ሁሉ ወደ መርከቢቷ ውስጥ እንደተጨመሩ አሁን ደግሞ በሐዲስ ኪዳን የሚድኑት ሁሉ ወደዚህ ጉባኤ ወደዚህ ቤተክርስቲያን ይጨመራሉ። ቅድም እንዳነበብኩልሽ ማለት ነው እንዳልኩልሽ ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበረ ነው የተባለው። በእነርሱ ላይ በቤተክርስቲያን ላይ። ስለዛ በኖህ መርከብ ውስጥ ህይወት አለ። ከኖህ መርከብ ውጭ ጥፋት። አሁንም በጌታችን በክርስቶስ ኢየሱስ ቤተክርስቲያን ውስጥ ህይወት አለ። ከጌታ ቤተክርስቲያን ውጭ ግን ሞት፣ ጥፋት ነው ያለው። ስለዛ ሰዎች በጣም መጠንቀቅ አለባቸው። የጌታን ቤተክርስቲያን ለይተው ማወቅ አለባቸው። እስቲ የትኛዋ ናት የኢየሱስ ቤተክርስቲያን ብለው መፈለግ አለባቸው። ለምን ከተባለ የኢየሱስ ቤተክርስቲያን ናቸው እየተባሉ በጣም ብዙ ሴክቶች አሉ። ኦንሊ ጂሰስ ለምሳሌ የኢየሱስ ቤተክርስቲያን ሙሽራይቱ ይህች ናት ብለው ደምደሞ ቁጭ ብለዋል። ግን ስላሴን ክደዋል። እና አንድ ሰው የኢየሱስ ቤተክርስቲያን ውስጥ ነኝ ያሉት ስላለ ብቻ አይሆናል ማለት አይደለም። መመዘኛ አለ። ዝም ብሎ እንደዚሁ ብቻ የመሰለንን እየያዝን ሳይሆን ከሐዋርያት ጀምሮ መታለች ያቺ ጉባኤ። ጉባኤዋ የምርም የኢየሱስ ልጅ አንዱ ማረጋገጫ ሳጠፋ መታለች ወይ? ሐዋርያዊ የሆነ ከጌታ የተቀበለችውን አስተምህሮ ሲይዛ ቆይታለች ወይ? እነዚህን ሁለቱን ማሟላት አለባት ቢያንስ አንዲት ቤተክርስቲያን የኢየሱስ ቤተክርስቲያን ለማለት። ስለዚህ ይህንን ሁለቱን የሚያሟላ ካለ እሱ የኢየሱስ ቤተክርስቲያን ነው። የእኛን እርግጠኛ ነኝ እንደሆነ የእኛ የኦርቶዶክስ ቤተክርስቲያን ከሐዋርያቱ ትምህርት የሆነ አስተምህሮ አላችሁ ግን ሌላ ጊዜ ደግሞ እንጠይቃለን። ጥያቄ በአስተምህሮ ደረጃ አስተምህሮ ብለሽ ከሐዋርያት ውጭ የሆነ አስተምህሮ እኛ አናውቅም። አሁን ይሄ የተለመደው ይሄ ገድል እንደዚህ ተአምር እንደዚህ ምናምን ከሆነ እሱ አስተምህሮ አይደለም የሚባለው። እንደነዚህ መጽሐፍት ውስጥ በአንድም በሌላ ምክንያት ስህተት ሊገባ ይችላል። ይህም በተደጋጋሚ ተናግረናል። እኛ እያልን ያለ ነው አስተምህሮ ለድህነት እንደውም የማውቃቸው ከሐዋርያት ግን ሌላ ምንም የለም። እሺ ይቻላል፣ ግን ምንም የለም። ለድህነት የሆነ አስተምህሯችን ላይ ጥርት ያለ ነገር ነው። ከሐዋርያት ጋር የሚቃረን ተብሎ የሚሰጥ አይደለም። አስተምህሯችን ጥርት ያለ የሐዋርያቱን ትምህርት የሚከተል የምለው ፕሮቴስታንትን ነው። የትኛው ፕሮቴስታንት? ለምሳሌ ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው? እንደ መጽሐፍ ቅዱሱ የሚያስተምር ማለት ነው እኮ። የትኛው ነው? ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው ነው? እንደ መጽሐፍ ቅዱስ የሚያስተምሩ ፕሮቴስታንት። እኔ እሱ ላይ ብዙ ማውራት አልፈልግም፣ የራሴን ስላለኝ። ስለዛ እኮ ጥርት ያለ ትምህርት ፕሮቴስታንት ማለት ትምህርቱ ላይ ማውራት እኔ ደግሞ የራሴ ምልከታ አለኝ ስለ ጥምቀት። ለዛ ሂሩዬ ምን እያልኩሽ መሰለሽ?
ጥርት ያለ ትምህርት ያለው ፕሮቴስታንት ውስጥ ነው ለማለት የፕሮቴስታንትን አስተምህሮ ዲፌንድ ለማድረግ መነሳት ይጠይቃል። ምክንያቱም በፕሮቴስታንት ውስጥ ሁለት ተቃራኒ ትምህርት ይሰጣል። ጥምቀት ያድናል እና ጥምቀት አያድንም የሚል ሁለቱ ተቃራኒ ነው። በተመሳሳይ ሰዓት ሁለቱም ትክክል ሊሆን አይችልም። ሁለቱም ከጌታ ሊሆን አይችልም። አስተምህሮ ማለት በተመሳሳይ ሰዓት ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ሪል ፕሬዘንስ አለ የሚሉ አሉ። አይ በፍጹም ይሄ ሜሞሪያል ብቻ ነው የሚሉ ደግሞ አሉ። ማለት መታሰብ የማሰቢያ አይነት ብቻ ነው እንጂ ምሳሌ ብቻ ነው እንጂ የራሱ የጌታ ስጋና ደም በፍጹም አይደለም ይላል። መካከለኛ ሆኖ ደግሞ መንፈሳዊ በሆነ መልኩ ደግሞ ክርስቶስ ይገኛል የሚሉ ደግሞ ይኖራሉ። ስለዚህ አሁን በተመሳሳይ ሰዓት እንደው ቢያንስ ሁለት ጽንፍ ላይ ያሉትን ላንሳልሽና እውነተኛ የጌታ ስጋና ደም ነው የሚለውም አይደለም የሚለውም በተመሳሳይ ሰዓት ሁለቱም ትክክል ሊሆን አይችልም። እኔ በትንሹ ነው ይሄንን ለምሳሌ ያነሳሁልሽ። ይሄ እነዚህ አስተምህሯዊ ጉዳዮች በጣም የድህነት ጉዳዮች ስለሆኑ እና የድህነት ጉዳይ ላይ ሳይቀር ምንም እንዲህ አይነት ልዩነቶች አሉ። ይህ ብቻ አይደለም። የተወሰነ እንሂድ ካልን ደግሞ እግዚአብሔር ምንድነው ልጁ ኢየሱስን የላከው ለተወሰኑ ለተመረጡ ሰዎች ነው የሚል እምነት አለ። ለምሳሌ ለዓለም ሁሉ አልሞተም ኢየሱስ የሞተው ለተመረጡ አስተምሮማ ልዩነት ይኖራል እኮ አይደለም። ጥርት ያለ የሐዋርያት አስተምህሮ ያለው ፕሮቴስታንት ጋር ነው ካልሽ ነው ኢየሱስ የሞተው ለዓለም ነው ወይስ ለተመረጡት ነው የሚለው የትኛው የፕሮቴስታንት ትምህርት ጥርት ያለው? ሁለቱም በተመሳሳይ ትክክል ሊሆን አይችልም መቼስ። እግዚአብሔር አስቀድሞ ወስኗል የሚድኑትንና የማይድኑትን። ስለዛ ድህነታችን እኛ ስላላመንን ሳይሆን እግዚአብሔር ስለወሰነ ስላልወሰነ ነው የሚል አለ። የትኛው ነው? አንዳንዱ አይ እኛ ራሳችን ደግሞ አሚን ብለን መቀበል አለብን እንጂ ተወስኖብኝ አይደለም እኔ እንደው ተደምድሞብኝ አይደለም የምጠፋው የሚል አለ። አንዳንዱ ደግሞ አይ በቃ ወይ ደግሞ የምድነው ማለት ነው። አንዳንዱ ደግሞ እኔ ስላመንኩኝ ህብረት አደርጋለሁ የሚል አለ እና በአጭሩ ምንድነው ፕሮቴስታንቱ ሲጀመር ጥርት ያለ ትምህርት አለው ተብሎ አይነገርለትም። ለምን ከተባለ የተለያየ አስተምህሮ ነው ያለው። በኦርቶዶክስ ቤተክርስቲያን ውስጥ ግን ወጥ የሆነ ነገር አለ። በቃ አንድ አስተምህሮ። እኔ አሁን በአስተምህሮ ደረጃ ነው ያልኩት። የተለያዩ እይታዎችን ሳይሆን እነዚህ የድህነት ጉዳዮች ዶግማ፣ አስተምህሮ እንደዚህ አይነት ጉዳዮች ላይ ወጥ ነው። በቃ ከጌታ የተቀበልነውን ብቻ ዶግማ አድርገን እንቀጥላለን። ካቶሊክን አሁን አንዳንዴ የምንቃወመው ለምንድን ነው? ዶግማ ተደርጎ ያልተሰጣትንም ዶግማ አድርጋ ልትይዝ ትችላለች። ማለት አስተምህሮ ተደርጎ ያልተሰጣትን አስተምህሮ አድርጋ ልትይዝ ትችላለች። አስተምህሮ ተደርጎ አይያዝም። እንደ እይታ ከፈለጉ ከያዙት እኮ ያው ሰው ናቸውና እንደ እይታ ሊይዙት ይችሉ ይሆናል። ከእይታ አሳልፈው ግን በቃ ቀጥታ ከኢየሱስ የሆነ ዶግማ አድርገው እንዲህ የሚይዙት ከሆነ እሱን እንቃወማለን። ስለዚህ እኛ ዶግማ አድርገን የምንይዘው ቀጥታ ከኢየሱስ የተቀበልነው ዶግማ አድርገን የምንይዘው አለቀ። እሱ ዶግማችን ላይ ማንም ሰው ቢጠይቅ ማግኘት ይችላል መልሱ። እንደዛ ነው። ዩሪ አመሰግናለሁ። በጣም ነው ማለት እግዚአብሔር ይስጥልኝ። ሌላ ጊዜም እንግዲህ ካለኝ ጥያቄ እመጣለሁ። እሺ እግዚአብሔር ያክብርልኝ። በጣም ማመሰግነው። ምናልባት በአነጋገሪ ደግሞ እቺ አጋንንት ምናምን የሚለው ካስከፋዎች አዝናለሁ። ሶሪ ምናምን አይዊሽ እኔ ማምነው ቀለል ያለ ቃል ብንጠቀም ምናምን የሰውን ውስጡን በሚሰብር መልኩ ሳይሆን ቀለል እያደረግን እየተነጋገርን ብንሄድ መልካም ነው ባይ ነኝ። እኔ እውነቱን ለመናገር እምነቴ ነው። ያው እንግዲህ እንደነገርኩሽ ነው፣ እንደዛ ነው። ግን እናንተን ደግሞ በሚጎዳ መልኩ መናገር እንደሌለብኝ ይሰማኛል። እናንተን እንዳይጎዳ ብዬ የሆነ እምነቱን አንሻፋለሁ እያልኩኝ ሳይሆን የተወሰኑ ቃላትን እየመረጡ ምናምን ይቻላል እና እንደዛ ነው። አንቺ ሴትዮ በርቺ፣ ጌታ በነገሩ ባሽ። ሰላም ናችሁ? እንዴት ናችሁ? እሺ ሰላም ለአንተ ይሁን። እንዴት አለ? አዎ ይሰማል። እኔን ከሆነ ሰላም ያልከኝ የኦርቶዶክስ ትምህርት ወጥ ነው ስትል የሰማው መሰለኝ። አዎ ዶግማችን ወጥ ነው፣ ችግር አለ ትላለህ። ምክንያቱም እናንተ ክርስቶስ አያማልድም ትላላችሁ፣ ሌሎቹ ያማልዳል ይላሉ። ወንድሜ ትጠይቀዋለህ፣ ውስጡ የት ሄዶ ነው ግን? እና አኬ እንትን ጠብ መሰል አይደለ አገባቡ